ሰላም ጤና ይስጥልን በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 9 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። በሸዋ ግንባር ፋኖ በአገዛዙ ጥምር ጦር ላይ ያቀዳጁት አንጸባራቂ ድልና ተጨማሪ ግንባር መረጃ ይዘናል። ብልጽግና አፈንጋጩን የሐራ መሬት ትግራይ ታጣቂን እያስታጠቀ ነው። ወደ አፋር የገባው የኤርትራ ታጣቂስ ማን ነው? ትሰሙታላችሁ። ግብጽ የአፍሪካ ቀንድን ሙሉ በሙሉ ለመቆጣጠር የያዘችውን ስትራቴጂ ወደ ተግባር በመቀየር አሰብ ላይ እየተሰማራች መሆኑ ተረጋግጧል። መረጃው ይዘናል። በሀገር ውስጥ የድሆችን ቤት በግሬደር እያፈረሰ ህዝቡን ለጎዳና የዳረገው አገዛዝ በደቡብ ሱዳን መኖሪያ ቤት እየገነባው ነው ሲል በህዝብ ላይ ተሳልቋል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። በሸዋ የአባት አርበኞች ጥምር ኃይል በአገዛዙ ጥምር ጦር ላይ ጥቃት በመሰንዘር አንጸባራቂ ድል ተቀዳጁ። የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ አጼ ዘረ ያዕቆብ አንደኛ ኮር አጼ ይኩኖ አምላክ ክፍለ ጦር ስር የሚንቀሳቀሱት የአባት አርበኞች በአካባቢው ላይ መጠነ ሰፊ ጥፋት ለማድረስ በከፍተኛ ዝግጅት የመጣውን የአገዛዙን ጥምር ኃይል በመምታት ታላቅ ድል አስመዝግበዋል። በይፋትና ጥሙጋ አውራጃ በማጀቴ ዙሪያ የተደራጁት ከከነአን ብርጌድ፣ ከውባንተ አባተ ብርጌድ እና ከሚኒሊክ ብርጌድ የተውጣጡ የአባት አርበኛ ቃኞች ከኦሮሞ ብሔረሰብ ልዩ ዞን ጨፋሮቢት ተነስቶ አማራንና ኦሮሞን እያተራመሰ ከሚገኘው የሚሊሻ ፖሊስና መከላከያ ሰራዊት ጥምር ኃይል ጋር ውጊያ አካሂደዋል። የብልጽግና ተላላኪ ኃይል ከዚህ ቀደም በማጀቴና አካባቢዋ የአርሶ አደሩን ሰብል በማቃጠል 442 ከብቶችን በመንዳትና በርካታ የአትክልት ምርቶችን በመጨፍጨፍ የሚታወቅ ሲሆን ዛሬም ተመሳሳይ ጥፋት ለመድገም አቅዶ ቢመጣም የአባት አርበኞቹ ጫፋ ድረስ ዘልቀው በመግባት በወሰዱት የማጥቃትና የመመከት እርምጃ እቅዱ ባዶ ቀርቷል። በዚህ አውደ ውጊያ በአገዛዙ ኃይል ላይ በቁጥር ያልታወቀ ከፍተኛ ሙትና ቁስለኛ የደረሰ ሲሆን የከሚሴ ሆስፒታል በቁስለኞች መጨናነቁ የውስጥ መረጃዎች አረጋግጠዋል። በአሁኑ ሰዓት የአባት አርበኞች የፊት መስመር ኃይል ወደ ጭሬ ቀበሌና ማጀቴ ቆላ አካባቢ በመጠጋቱ ቀጠናው ላይ ከፍተኛ ውጥረት ነግሷል። በሌላ በኩል በሸዋ ጠቅላይ ግዛት መራቤቴ አውራጃ ሞረትና ጅሩ ወረዳ በአሳምነው እዝ አጼ አምደ ጽዮን ኮር ስር የሚንቀሳቀሰው የራስ አበበ አረጋይ ክፍለ ጦር ህዝብን የማንቃትና በክላስተር የማደራጀት ስራውን በስኬት አጠናክሮ ቀጥሏል። በዚህም መሰረት የአካባቢው ነዋሪዎች የራሳቸውን ሰላምና ደህንነት በአስተማማኝ ሁኔታ ለመጠበቅ ኢንጂነር ናሁሰናይ ብርጌድ የተሰኘ አዲስ አደረጃጀት መስርተዋል። ሐራ መሬት ትግራይ የተባለው አፈንጋጭ ቡድን ብርጌድ ንሓመዱ ከተባለው የኤርትራ ተቃዋሚ ኃይል ጋር በመጣመር ከፍተኛ የጦር ስልጠና እያደረገ መሆኑ ተገለጸ። በሰሜኑ የአገሪቱ ክፍል ዳግም አውዳሚ ጦርነት ለመክፈት በአገዛዙ በኩል ሰፊ ውሳኔ ተላልፎ ወደ ተግባራዊ እንቅስቃሴ መገባቱን የሚያሳዩ መረጃዎች እየወጡ ሲሆን ህወሓትም ይህንን ጦርነት እንቅስቃሴ በመቃወም መግለጫ አውጥቷል። ከዚህ ቀደም አገዛዙ በትግራይ ክልል የተለያዩ አካባቢዎች ላይ ተደጋጋሚ የድሮን ጥቃቶችን መፈጸሙን ዘገባችን የሚታወስ ሲሆን ይሁን እንጂ ይህ አዲስ ጦርነት በይፋ ታውጆ ሙሉ በሙሉ ወደ ውጊያ ያልተሸጋገረው በትግራይ መደበኛ ኃይል በኩል ለተሰነዘሩት የድሮን ጥቃቶች እስካሁን ምንም አይነት ወታደራዊ አጸፋ ባለመመለሱ ብቻ እንደሆነ ዘጋቢዎች ይናገራሉ። አገዛዙ በአማራ ክልል ላይ ያለውን ቁጥጥር ሙሉ በሙሉ በማጣቱና ሰራዊቱ በከፍተኛ ሁኔታ በመዳከሙ ምክንያት አዲሱን የትግራይ ጦርነት ለመክፈት ከፍተኛ ቁጥር ያለውን ጦርና ከባድ መሳሪያዎችን በአፋር ግንባር በኩል በስፋት አሰማርቶ ይገኛል። የአገዛዙ አዲሱ ጦርነቱን የእርስ በርስ ጦርነት አስመስሎ ለማቅረብ በጌታቸው ረዳና በጀኔራል ጻድቃን ገብረትንሳኤ የሚመራውና ሐራ መሬት ትግራይ ተብሎ የሚጠራው አፈንጋጭ ቡድን ብርጌድ ንሓመዱ ከተባለው የኤርትራ አደገኛ ተቃዋሚ ኃይል ጋር በመጣመር ከፍተኛ ወታደራዊ ስልጠና እየወሰደ ይገኛል። አገዛዙ ይህንን ጥምር ኃይል እስከ ከባድ መሳሪያ ድረስ በስፋት እያስታጠቀው ሲሆን ጦርነቱ በትግራይ ያሉ ሁለት ኃይሎችና በኤርትራውያን መካከል የሚደረግ የእርስ በርስ ግጭት ለማስመሰል ዝግጅት እያደረገ ነው። የሐራ መሬት የተባለው ኃይል በራያ አቅጣጫ በተደጋጋሚ ሰርጎ በመግባት ንጹሃን ወጣቶችን በኃይል በማፈስና ወደ ስልጠና ካምፕ በመውሰድ ላይ መሆኑም ተረጋግጧል። በትግራይ ዋና ኃይል በኩልም እጅግ ከፍተኛ የሆነ የጦር ዝግጅትና መጠነ ሰፊ ወታደራዊ ስልጠናዎች እየተሰጡ መሆኑ ታውቋል። ይሁን እንጂ ከትግራይ አፈንግጠው የወጡና የአብይ አህመድ ፍጹም ተላላኪ የሆኑ ኃይሎች በአገዛዙ ልሳናት ላይ በተደጋጋሚ ብቅ እያሉ ህዝቡን ለሌላ አውዳሚ ጦርነት የሚያነሳሳና የሚያስገድድ ሰፊ የጦርነት ቅስቀሳ እያደረጉ መሆኑ ተገልጿል። የአዝማሚያ በቀጣይ ቀጠናውን ወደ ከፋ የደም ማፋሰስ ሊከተው እንደሚችል ስጋቶች እየተሰነዘሩ ነው።
ካይሮ ወታደራዊና ኢኮኖሚያዊ ተጽዕኖዋን በአፍሪካ ቀንድ በማስፋፋት ግዙፍ ኩባንያዎቿን ወደ አሰብ ወደብ እያሰማራች እንደሆነ አፍሪካ ኢንተለጀንስ አጋለጠ። በምስራቅ አፍሪካና በአፍሪካ ቀንድ ሀገራት መካከል ያለው የፖለቲካና የወደብ ሽኩቻ ፈጣን በሆነ መልክ እየያዘ መምጣቱን የሚያሳዩ መረጃዎች ወጥተዋል። ባለፉት ቀናት የግብጽ ወታደራዊ ኃይሎችና በኤርትራ ምድር ሊሰፍሩ እንደሚችሉና ሁለቱ አገራት የሚስጥር ወታደራዊ ስምምነት ማድረጋቸውን መዘገባችን ይታወሳል። ይህንን ወታደራዊ ግንኙነት ተከትሎ አሁን ደግሞ ታዋቂው የፈረንሳይ የደህንነት መጽሔት አፍሪካ ኢንተለጀንስ ሌላ አዲስ ስምምነት ይፋ አድርጓል። በጥናቱ መሰረት በርካታ የግብጽ ግዙፍ የንግድና የኮንስትራክሽን ኩባንያዎች በስልታዊ የወደብ ከተማዋ አሰብ ላይ ኢንቨስት ለማድረግና ሰፊ የልማት ስራዎችን ለመጀመር ቀጥተኛ ዝግጅት እያደረጉ መሆናቸው ታውቋል። የግብጽ ኩባንያዎች ወደ አሰብ ወደብ የመቃረብ ስትራቴጂ ካይሮ ባለፈው ከጀመረችው ወታደራዊ እንቅስቃሴ ጎን ለጎን በቀይ ባህርና በአፍሪካ ቀንድ አካባቢ ያላትን ዲፕሎማሲያዊ፣ ወታደራዊና ኢኮኖሚያዊ ተጽዕኖ ከመቼውም ጊዜ በላይ በጽኑ መሰረት ላይ ለማቆም የያዘችው ታላቅ ስልታዊ እቅድ አካል መሆኑ ተገልጿል። እንደ ዘገባው ገለጻ የግብጽ ኩባንያዎች በአሰብ ወደብ መሰረተ ልማት፣ በሎጂስቲክስ፣ በመርከብ ጥገናና በተለያዩ የንግድ ዘርፎች ላይ ለመሰማራት ከኤርትራ መንግስት ጋር ሰፊ ውይይቶችን እያደረጉ ይገኛሉ። የአዝማሚያ በአስመራና በካይሮ መካከል ያለውን ግንኙነት ወደ ላቀ ደረጃ የሚያሸጋግር ነው። ግብጽ ይህንን ወደብ በመጠቀም በቀይ ባህር በኩል ያለውን የባህር ላይ ንግድ መስመር ይበልጥ ለመቆጣጠርና በቀጠናው ካሉ አጋሮቿ ጋር ያላትን ወታደራዊና ደህንነት ትብብር ለማሳደግ እንደምትፈልግ የጂኦፖለቲካ ተንታኞች ይናገራሉ። የግብጽ ኩባንያዎች ወደ አሰብ ወደብ መግባትና ባለፈው የተሰማው የጦር ሰፈራ ወሬ በቀጠናው የራሳቸውን የወደብ አማራጭና የባህር በር ተደራሽነት ለማስከበር ከሚጥሩት የሌሎች የአካባቢው ሀገራት ፍላጎት ጋር ተያይዞ በቀጣይ ቀጠናውን ወደ አዲስ የዲፕሎማሲ እልህ አስጨራሽ ፍጥጫ ውስጥ ሊከተው እንደሚችል ተጠቁመዋል። የኤርትራ መንግስትም የወደብ መሰረተ ልማቱን ለማዘመን የግብጽን ፍላጎት በበጎ እየተመለከተው መሆኑ ተሰምቷል። የአብይ አህመድ አገዛዝ የዜጎችን መኖሪያ በግሬደር አፍርሶ ነዋሪዎችን ያለመጠለያ ለጎዳና እየዳረገ በደቡብ ሱዳን ዘመናዊ የመኖሪያ መንደር ልገነባ ነው ማለቱ መነጋገሪያ ሆነ። የብልጽግናው አገዛዝ በአገር ውስጥ እጅግ አስከፊ የሆነ የቤት ማፍረስና ዜጎችን የማፈናቀል ዘመቻ እያካሄደ ባለበት በአሁኑ ወቅት በደቡብ ሱዳን የቤት ግንባታ ሊጀምር መሆኑ የሰሞኑ የትዝብት አጀንዳ ሆኗል። የኢትዮጵያ ፌዴራል ቤቶች ኮርፖሬሽን ባወጣው ይፋዊ መግለጫ በደቡብ ሱዳን ዋና ከተማ ጁባ ዘመናዊ የመኖሪያና የንግድ ተቋማት ግንባታን ለመጀመር የሚያስችሉትን ሁሉንም አስፈላጊ ቅድመ ዝግጅቶች ማጠናቀቁንና ወደ ተግባር ለመግባት መዘጋጀቱን አስታውቋል። ካፒታል ጋዜጣ እንዳስነበበው ይህ ግዙፍ ፕሮጀክት ወደ ትግበራ ምዕራፍ የተሸጋገረው ባለፈው ቅዳሜ ዕለት በጁባ ከተማ በተፈረመው የመጨረሻ የኦፕሬሽን ውል መሰረት ሲሆን ስምምነቱን የኮርፖሬሽኑ ዋና ስራ አስፈጻሚ አቶ ረሻድ ከማልና የደቡብ ሱዳን የመካከለኛው ኢኳቶሪያል ግዛት ገዢ ኢማኑኤል አዲል በጋራ ፈርመውታል። ይህ ስምምነት ይፋ መደረጉን ተከትሎ በርካታ ታዛቢዎችና የኢኮኖሚ ባለሙያዎች አገዛዙን አስቂኝና ግብዝ አካሄድ ሲሉ ተችተውታል። አገዛዙ በሀገር ውስጥ ይህ ስምምነት ይፋ መደረጉን ተከትሎ በርካታ ታዛቢዎችና የኢኮኖሚ ባለሙያዎች አገዛዙን አስቂኝና ግብዝ አካሄድ ሲሉ ተችተውታል። አገዛዙ በሀገር ውስጥ በአዲስ አበባና በተለያዩ ከተሞች የነዋሪዎችን ነባር መንደሮች እያፈረሰና ቤት አልባ እያደረገ ህዝቡን ለከፍተኛ የቤት ኪራይና ለማህበራዊ ቀውስ እየዳረገ ባለበት ሰዓት በሌላ ሀገር የቤት ፍላጎትን ለማሟላት ዘመናዊ ህንፃዎችን እገነባለሁ ማለቱ የታሪክ ትልቁ ተቃርኖ አስብሎታል። አገዛዙ ከዚህ ቀደምም በከፍተኛ የውጭ ምንዛሬ እጥረት ሀገሪቱ እየተንገላታች ባለችበት ወቅት ለዚችው ለደቡብ ሱዳን ሀገር የዶላር ብድር ሰጠው ማለቱ የሚታወስ ሲሆን የአሁኑ የቤት ግንባታ ስምምነትም የዚሁ የህዝብን ሀብት ያለአግባብ የማባከን ፖሊሲ ቀጣይ አስቂኝ ምዕራፍ ሆኗል። በሀገር ውስጥ ያለው የቤት እጥረት ሳይቀረፍና የፈረሱት መንደሮች ነዋሪዎች መጠለያ አጥተው እያለቀሱ የአገዛዙ ባለስልጣናት ጁባ ላይ በፍጥነት እያደገ የመጣውን የቤት ፍላጎት ለመመለስ ውል መፈራረማቸው በህዝብ ላይ የተደረገ ትልቅ ስላቅ እንደሆነ ተነግሯል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።